በአፍሪካ ታሪክ ውስጥ እንደዚህ ሰው አወዛጋቢ፣ ኃያል፣ ብልሃተኛና ጨካኝ የሆነ መሪ ማግኘት ይከብዳል። በራሱ ላይ የነብር ቆዳ ባርኔጣ ደፍቶ፣ በእጁ የእንጨት በትር ይዞ ራሱን እንደ አምላክ ያነገሠ ሰው ነበር። ይህ ሰው የአንዲትን ግዙፍ አገር ስም ለወጠ፣ የከተሞቿን ስሞች ቀየረ፣ የዜጎቿን ስም ሳይቀር በግዴታ አስቀየረ። የራሱንም ስም ሞቡቱ ሴሴ ሴኮ ኩኩ ንግባንዶ ዋዛ ባንጋ ብሎ ሰየመ። ትርጉሙም ከድል ወደ ድል እየተሸጋገረ በመንገዱ ላይ ያለውን ሁሉ ጠራርጎ የሚያጠፋ ሁሉን ቻይ ተዋጊ ማለት ነው። ለ32 ዓመታት ያህል ይህ ሁሉን ቻይ ተዋጊ በኮንጎ እርሱ ዛይር ብሎ የሰየማት ምድር ላይ ያለ ምንም ተቀናቃኝ ነግሷል። በዓለም ላይ ካሉ እጅግ ባለጸጋ መሪዎች አንዱ እስከ መሆን ደርሶ ነበር። በስዊዘርላንድ ባንኮች በቢሊዮን የሚቆጠር ዶላር አከማቸ። በፈረንሳይ፣ በቤልጂየምና በስፔን የቅንጦት ቤተ መንግሥቶች ገነባ። በጫካ መሃል የራሱን ቬርሳይ የተባለች ቤተ መንግሥት አስገንብቶ ኮንኮርድ በተባለችው የዓለማችን ፈጣን አውሮፕላን ፀጉሩን ለመቆረጥ ብቻ ወደ ፓሪስ ይመላለስ ነበር። ይህ ሁሉ ሲሆን ግን የምድሪቱ ባለቤት የሆነው የዛይር ሕዝብ በዓለም ላይ ካሉ እጅግ ድሃ ሕዝቦች ተርታ ተመድቦ ነበር። በቀዝቃዛው ጦርነት ወቅት አሜሪካንና ሶቪየት ኅብረትን እርስ በእርስ በማጋጨትና የራሱን ጥቅም በማስጠበቅ ወደር ያልተገኘለት የፖለቲካ ቼስ ተጫዋች ነበር። ዛሬ የምንመለከተው የአንድን ተራ የቤልጂየም ቅኝ ግዛት ወታደር እንዴት በዓለም ታሪክ ውስጥ ከተመዘገቡት እጅግ ክፉ የዘረፋ ሥርዓቶች ክሌፕቶክራሲ መሪ እንደሆነ ነው። ይህ የሞቡቱ ሴሴ ሴኮ ሙሉ ታሪክ ነው። ውድ ቤተሰቦች ይህንን ቪዲዮ ላይክ በማድረግ ድጋፋችሁን አሳዩን። እንዲሁም በቀጣይ ቢሰራ የምትሉትን በኮሜንት ላይ አሳውቁን። ታሪኩ የሚጀመረው በጥቅምት 14 1930 በሊሳላ በተባለች አንዲት ትንሽ ከተማ ውስጥ ነው። በወቅቱ ይህች አገር ቤልጂየም ኮንጎ ትባል ነበር። አፍሪካን በመቀራመት ዘመን በቤልጂየሙ ንጉሥ ሊዮፖልድ ሁለተኛ እጅግ አሰቃቂ በሆነ ጭካኔ ስትተዳደር የነበረችው ኮንጎ በዚህ ዘመን የቤልጂየም መንግሥት ቀጥተኛ ቅኝ ግዛት ሆና ነበር። በዚች ምድር ላይ ነበር ጆዜፍ ዴዚሪ ሞቡቱ የተወለደው። የሞቡቱ ቤተሰብ ታሪክ የብዙ አፍሪካውያንን የቅኝ ግዛት ስቃይ የሚወክል ነበር። አባቱ አልቤሪክ ጌቤማኒ በሊሳላ ከተማ ለሚገኝ አንድ የቤልጂየም ዳኛ የማዕድ ቤት ሠራተኛ ሆኖ ይሠራ ነበር። እናቱ ማሪ ማደሊን የሞ ደግሞ ከአካባቢው ባህላዊ የሐረም ሥርዓት ወይንም የአንድ መንደር አለቃ ብዙ ሚስቶች ከሚሰበሰብበት ግቢ አመልጣ የመጣች ሴት ነበረች። ሞቡቱ የተወለደው በዚሁ የድህነትና የጭቆና ጥላ ስር ቢሆንም የቤተሰቡ አባል መሆን ግን ለየት ያለ ዕድል ሰጥቶት ነበር። አባቱ ለቤልጂየም ባለሥልጣን ይሠራ ስለነበር ሞቡቱ ከተራው የኮንጎ ማኅበረሰብ በተሻለ ሁኔታ ከነጮች ጋር የመቀላቀልና አኗኗራቸውን የመመልከት ዕድል አግኝቶ ነበር። ነገር ግን ይህ ዕድል ብዙም አልቆየም። ሞቡቱ ገና የ8 ዓመት ልጅ እያለ አባቱ በድንገት ከዚህ ዓለም በሞት ተለየ። ይህ ክስተት በትንሹ ጆሴፍ ላይ ትልቅ የሥነ ልቦና ጠባሳ ጥሎበታል። እናቱ ቤተሰቡን ለማስተዳደር ስትል ወደ ሌላ ከተማ ለመዘዋወር ተገደደች። በዚህም ምክንያት ሞቡቱ በተለያዩ የካቶሊክ ሚስዮናውያን ትምህርት ቤቶች ውስጥ በመዘዋወር ትምህርቱን እንዲከታተል ሆነ። በካቶሊክ ትምህርት ቤቶች ውስጥ የነበረው ሕይወት እጅግ ጥብቅ የዲሲፕሊን ሕግጋት የነበሩበት፣ እንዲሁም አውሮፓውያን ሚስዮናውያን በአፍሪካውያን ተማሪዎች ላይ የበላይነታቸውን የሚያሳዩበት ቦታ ነበር። ሞቡቱ በትምህርቱ እጅግ በጣም ጎበዝና አስተዋይ ልጅ ነበር። በተለይም በፈረንሳይኛ ቋንቋ ንግግር፣ በንባብና በጽሑፍ ችሎታው መምህራኑን ያስደምም ነበር። ሆኖም ግን ከተፈጥሮ የተላበሰው የአመፀኝነትና የሥርዓት ጥሰት ባህሪ ነበረው። የካቶሊክ መምህራን የሚጭኑበትን ጥብቅ ሕግጋት መጣስ ያስደስተው ነበር። አንዳንዴም ከክፍል እየጠፋ ይሄድ ነበር። በ1950 ሞቡቱ የ19 ዓመት ወጣት እያለ አንድ ትልቅ ስህተት ሠራ። ከትምህርት ቤት ሸሽቶ በኮንጎ ወንዝ ላይ በሚጓዝ መርከብ ውስጥ ተደብቆ ወደ ሌላ ከተማ ለመሄድ ሲሞክር ተያዘ።
በወቅቱ የነበረው የካቶሊክ ትምህርት ቤት አስተዳደር ይህንን ጥፋት በቀላሉ አላለፈውም። የሞቡቱ ቅጣት ከትምህርት ቤት መባረር ብቻ አልነበረም። በቤልጂየም የቅኝ ግዛት ፖሊሲ መሠረት ሥርዓት አፍራሽ የሆኑ ወጣቶች የሚቀጡት ፎርስ ፑብሊክ ወደ ተባለው የቅኝ ግዛት ወታደራዊ ሰራዊት በግዴታ እንዲገቡ በማድረግ ነበር። ይህ ሰራዊት በቤልጂየም መኮንኖች የሚመራ ነገር ግን አፍሪካውያንን በማስገደድና በማሰቃየት የኮንጎን ሕዝብ በኃይል ለመቆጣጠር የተቋቋመ እጅግ ጨካኝ ተቋም ነበር። ሞቡቱ ለ7 ዓመታት በዚህ ሰራዊት ውስጥ ለማገልገል ተገደደ። ይህ ቅጣት የሚመስል ክስተት ግን ለወደፊቱ የኮንጎ አምባገነን መሪ መፈጠር ትልቁን መሠረት የጣለ አጋጣሚ ነበር። ሞቡቱ በሰራዊቱ ውስጥ እያለ የተማረው ወታደራዊ ታክቲክን ብቻ አልነበረም። የቢሮክራሲ አሰራርን፣ አስተዳደርን እና የሰዎችን ድክመት እንዴት ለራስ ጥቅም ማዋል እንደሚቻል በሚገባ ተገነዘበ። በተጨማሪም የሂሳብ አያያዝና የጽሕፈት ሥራዎችን ስለሚያውቅ ከተራ ወታደርነት ይልቅ በሰራዊቱ የጽሕፈት ክፍል ውስጥ መስራት ጀመረ። በዚህ የጽሕፈት ክፍል ውስጥ መስራቱ ሞቡቱ የቤልጂየም መኮንኖችን አሰራር በቅርበት እንዲያጠና፣ ወታደራዊ ሚስጥሮችን እንዲያውቅ እና ወደፊት በኮንጎ ፖለቲካ ውስጥ ትልቅ ሚና ከሚጫወቱ ሌሎች አፍሪካውያን ወታደሮች ጋር ትስስር እንዲፈጠር ረድቶታል። በሥራው ባሳየው ትጋትና ታማኝነት በ1956 ከሰራዊቱ በክብር ሲሰናበት ሰርጀንት ሜጀር ወደሚባለው እና በወቅቱ ለአንድ አፍሪካዊ ሊሰጠው የሚችለው ከፍተኛ ወታደራዊ ማዕረግ ደርሶ ነበር። ሞቡቱ ከሰራዊቱ ሲወጣ የ26 ዓመት ወጣት ነበር። በልብሱ ላይ የወታደራዊ ማዕረግ አርማዎችን ቢያደርግም በውስጡ ግን ከዚህ የዘለለ ትልቅ ምኞት ያረገዘ ሰው ነበር። የቤልጂየምን የስልጣን መዋቅር በሚገባ ተረድቷል። የኮንጎን ሕዝብ ስነ ልቡና አጥንቷል። እንዲሁም የብዕርንና የቃላትን ኃይል በሚገባ ተገንዝቧል። የወታደር ልብሱን አውልቆ በሊዮፖልድቪል የአሁኗ ኪንሻሳ ጎዳናዎች ላይ አዲስ ሕይወት ሲጀምር መላውን አፍሪካ የሚያናውጥ የታሪክ ማዕበል መጀመሩን ማንም አልተገነዘበም ነበር። በ1956 ከወታደራዊ አገልግሎቱ ከተሰናበተ በኋላ ሞቡቱ ኑሮውን በሊዮፖልድቪል የአሁኗ ኪንሻሳ ከተማ አደረገ። በወቅቱ ሊዮፖልድቪል በቅኝ ግዛት ሥርዓት የተከፋፈለች ከተማ ነበረች። በአንድ በኩል ዘመናዊ ሕንፃዎችና የቅንጦት መኖሪያ ቤቶች ያሏት የነጮች ሰፈር፣ በሌላ በኩል ደግሞ አፍሪካውያን ተፋፍገው የሚኖሩባት የውሃና የመብራት አገልግሎት ያልተሟላላት የጥቁሮች ሰፈር ነበረች። ሞቡቱ ይህንን እኩልነት የጎደለውን ሥርዓት በቅርበት ይመለከት ነበር። ከሰራዊቱ በወጣበት ወቅት ሞቡቱ በእጁ ላይ የነበረው ትልቁ መሳሪያ የነበረው ብዕሩና በፈረንሳይኛ ቋንቋ የነበረው የላቀ የመጻፍ ችሎታው ነበር። በዚህም ምክንያት በጋዜጠኝነት ዓለም ውስጥ መቀላቀል ጀመረ። መጀመሪያ ላቭኒር በተባለ የቤልጂየም ነጮች በሚያሳትሙት ሊበራል ጋዜጣ ላይ መጻፍ ጀመረ። ከዚያም አክቹዋሊቲ አፍሪካን በተባለ የአካባቢው አፍሪካውያን በሚያነቡት ጋዜጣ ላይ የአዘጋጅነት ሚና ተጫወተ። ጋዜጠኝነቱ ለሞቡቱ 3 ትልልቅ ጥቅሞችን አስገኝቶለታል። አንደኛ፣ ከኮንጎ የተማሩ ወጣቶች ኤቮሉዌህ በመባል ከሚታወቁት ጋር ጠንካራ ትስስር እንዲፈጠር ረድቶታል። ሁለተኛ፣ ስሙ በሕዝቡ ዘንድ እንዲታወቅ አድርጎታል። ሦስተኛና ከሁሉም በላይ ደግሞ የቤልጂየም ባለሥልጣናትን ቀልብ እንዲስብ አድርጎታል። የቤልጂየም የስለላ ተቋማትና የፖለቲካ ሰዎች ሞቡቱን እንደ ምክንያታዊ፣ ብልህና ከጽንፈኝነት የራቀ አፍሪካዊ አድርገው ተመልክተውት ነበር። በአውሮፓውያን ዘንድ ተቀባይነትን ማግኘት ወደፊት ለሚያደርገው የፖለቲካ ጉዞ ወሳኝ መሆኑን ሞቡቱ ጠንቅቆ ያውቅ ነበር። በ1958 በቤልጂየም ብራስልስ ከተማ ዓለም አቀፍ የንግድ ትርኢት ወርልድስ ፌር ተካሂዶ ነበር። ሞቡቱ ይህንን ትርኢት ለመዘገብ ወደ ቤልጂየም ከተላኩት ጥቂት የኮንጎ ጋዜጠኞች አንዱ ነበር። ይህ ጉዞ የሞቡቱን ሕይወት ለዘላለም የቀየረ ታሪካዊ ክስተት ነበር። ምክንያቱም በዚሁ ጉዞ ላይ ነበር የኮንጎን የነጻነት ትግል ከሚመራው እሳተ ገሞራ ከሆነው የተዋጣለት ተናጋሪ ፓትሪስ ሉሙምባ ጋር የተዋወቀው። ሉሙምባ የኮንጎ ብሔራዊ ንቅናቄ ኤምኤንሲ የተባለ ፓርቲ መስራችና መሪ ነበር። የሉሙምባ ራዕይ ከዘርና ከጎሳ የተሻገረች በኢኮኖሚ ራሷን የቻለችና
ከነጮች ተጽዕኖ ሙሉ በሙሉ ነፃ የወጣች ኮንጎን መፍጠር ነበር። ሉሙምባ ሲናገር በሚሊዮን የሚቆጠሩ ሰዎችን ስሜት የማነሳሳት ተፈጥሯዊ ችሎታ ነበረው። ሞቡቱ ደግሞ ተቃራኒው ነበር። እርጋታ ያለው፣ ከበስተጀርባ ሆኖ ነገሮችን ማስተባበር የሚወድ እና የሰዎችን ደካማ ጎን አጥንቶ መጠቀም የሚችል ብልሃተኛ ነበር። ሉሙምባ በሞቡቱ የጽሑፍ ችሎታ፣ በተደራጀ አእምሮ እና በወታደራዊ ዳራው እጅግ ተደንቆ ነበር። በመሆኑም ሞቡቱን ወደ ፓርቲው እንዲቀላቀል ጋብዘው። ሞቡቱም ግብዣውን ተቀብሎ የሉሙምባ የቅርብ አማካሪና የፓርቲው የቢሮ ኃላፊ ሴክሬታሪ ሆኖ መስራት ጀመረ። ብዙም ሳይቆይ የሉሙምባ ቀኝ እጅ እስከ መሆን ደረሰ። ነገር ግን ሞቡቱ ለሉሙምባ ታማኝ ሆኖ ሲሰራ፣ በሌላ በኩል ደግሞ ከቤልጂየም የስለላ ድርጅቶች ጋር ምስጢራዊ ግንኙነት ነበረው። ከቤልጂየም ባለሥልጣናት የሚያገኘውን የገንዘብ ድጋፍ እየተቀበለ የነጻነት ንቅናቄውን የውስጥ መረጃዎች አሳልፎ ይሰጥ እንደነበር በርካታ የታሪክ ተመራማሪዎች ይስማማሉ። በ1950ዎቹ መገባደጃ ላይ በኮንጎ የነጻነት ጥያቄ እጅግ እየተጋጋለ መጣ። በሌኦፖልድቪል ታላላቅ ሕዝባዊ አመጾች ተነሱ። ቤልጂየም ይህንን አመጽ በኃይል ለማፈን ብትሞክርም ማዕበሉን መግታት እንደማትችል ተገነዘበች። በመሆኑም በጥር 1960 በብራስልስ ከተማ የኮንጎን የነጻነት ጉዳይ ለመወያየት የብራስልስ ክብ ጠረጴዛ ስብሰባ ብራስልስ ራውንድ ቴብል ኮንፈረንስ ተጠራ። ሞቡቱ በዚህ ስብሰባ ላይ የሉሙምባን ፓርቲ ወክሎ ከተሳተፉት ዋና ዋና ልዑካን አንዱ ነበር። በዚህ ስብሰባ ላይ ነበር የሞቡቱ የፖለቲካ አድማስ ይበልጥ የሰፋው። በስብሰባው መካከል ሞቡቱ ከአሜሪካ ማዕከላዊ የስለላ ኤጀንሲ CIA ወኪል ከሆነው ላሪ ዴቭሊን ጋር ተገናኘ። አሜሪካኖች ሉሙምባን እንደ አደገኛ ኮሚኒስትና የሶቪየት ኅብረት አጋር አድርገው ይፈሩት ነበር። ስለዚህ በኮንጎ ውስጥ የሉሙምባን ኃይል ሊገታ የሚችል ለምዕራባውያን ጥቅም የቆመ አማራጭ ሰው ይፈልጉ ነበር። የሞቡቱ ወታደራዊ ልምድ፣ የፖለቲካ ብልሃት እና ለምዕራባውያን አኗኗር ያለው አድናቆት የሲአይኤን ዓይን እንዲስብ አደረገው። ይህ ግንኙነት በወቅቱ ምስጢር ቢሆንም ወደፊት የኮንጎን ታሪክ ለሚቀይረው ትልቅ የፖለቲካ ቁማር መሠረት የጣለ ነበር። ስብሰባው ተጠናቆ ሰኔ 30 1960 ኮንጎ ነፃነቷን እንድታገኝ ስምምነት ላይ ተደረሰ። ምርጫ ተካሂዶ ፓትሪስ ሉሙምባ ጠቅላይ ሚኒስትር፣ ጆሴፍ ካሳቡቡ ደግሞ ፕሬዚዳንት ሆነው ተመረጡ። ሉሙምባ የነፃይቷን ኮንጎ አዲስ ጦር ሰራዊት አርሜ ናሲዮናል ኮንጎሌዝን በአዲስ መልክ ሲያደራጅ አብሮ አደገ ጓደኛውን ቪክቶር ሉንዱላን የሰራዊቱ ዋና አዛዥ አድርጎ ሾመ። ከእርሱ ቀጥሎ የሰራዊቱ ጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፍ አድርጎ የሾመው ግን ሌላ ማንም ሳይሆን የቅርብ ወዳጁና አማካሪው የነበረውን ጆሴፍ ዴዚሬ ሞቡቱን ነበር። ሞቡቱ የኮንጎ ጦር ሰራዊት ሁለተኛው ኃያል ሰው ሆነ። ነገር ግን ሉሙምባ ይህን ሹመት ሲሰጠው የገዛ መቃብሩን እየቆፈረ መሆኑን እና ያመነው ወዳጁ የኮንጎን ታሪክ ወደ ማያባራ የደም መፋሰስና የዘረፋ አዘቅት ውስጥ እንደሚከት አላወቀም ነበር። ሰኔ 30 1960 ኮንጎ በይፋ ነፃነቷን አወጀች። በዓሉም እጅግ ደማቅ ነበር። የቤልጂየሙ ንጉሥ ቦድዋን በተገኙበት ፓትሪስ ሉሙምባ ቤልጂየም በኮንጎ ላይ ያደረሰችውን አሰቃቂ የጭቆናና ብዝበዛ ታሪክ በዓለም ፊት አጋለጣት። ይህ ንግግር የኮንጎን ሕዝብ በደስታ ቢያስፈነድቅም የቤልጂየምን ባለሥልጣናትና የምዕራባውያንን መንግሥታት ግን በቁጣ አሳበዳቸው። ይህች ቀን የኮንጎ ቀውስ የተባለው አሰቃቂ የታሪክ ምዕራፍ የተከፈተባት ዕለት ነበረች። ነፃነት በታወጀ በሳምንቱ የኮንጎ ጦር ሰራዊት ዓመፅ አስነሳ። ለዓመታት በነጮች መኮንኖች ስር ተረግጠው የኖሩት ጥቁር ወታደሮች ነፃነት ሲመጣ የደረጃ እድገትና የደሞዝ ጭማሪ ጠብቀው ነበር። ነገር ግን የቤልጂየም ወታደራዊ አዛዥ የነበረው ጄኔራል ኤሚል ጃንሰንስ ከነፃነት በፊት የነበረው ሁኔታ ከነፃነት በኋላም አይቀየርም የሚል ጽሑፍ በጥቁር ሰሌዳ ላይ በመጻፍ ወታደሮቹን አበሳጫቸው። ወታደሮቹ መሳሪያ አንስተው የነጮችን መኖሪያ ቤቶችና ንግድ ተቋማት ማጥቃት ጀመሩ። አገሪቱ ወደ ትርምስ ውስጥ ገባች። ይህን አስፈሪ ጊዜ ለማረጋጋት ሉሙምባ ቤልጂየማውያንን አዛዦች ከስልጣን በማንሳት አፍሪካውያንን ለመሾም ተገደደ። በዚህም ወቅት ነበር ሞቡቱ
የጦር ሰራዊቱ ጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፍ እና የኮሎኔልነት ማዕረግ ያገኘው። ሞቡቱ ወዲያውኑ ወደ ተለያዩ የጦር ሰፈሮች በመዘዋወር ወታደሮቹን ማረጋጋት ጀመረ። የነበረው የሰዎችን ስሜት የመረዳት እና አሳምኖ የማረጋጋት ችሎታ በሰራዊቱ ውስጥ ከፍተኛ ተቀባይነትን አስገኘለት። ወታደሮቹ የሞቡቱን ትዕዛዝ መስማት ጀመሩ። እርሱም የሰራዊቱን ቁልፍ ቦታዎች ለራሱ ታማኝ በሆኑ ሰዎች መሙላት ጀመረ። በትርምሱ መሃል ሌላ ትልቅ አደጋ ተፈጠረ። በኮንጎ እጅግ በከበሩ ማዕድናት መዳብ፣ ኮባልት፣ ዩራኒየም የበለጸገችው የካታንጋ ግዛት በሞይስ ሾምቤ መሪነት ከቤልጂማዊ የማዕድን ኩባንያዎችና ወታደሮች በተገኘ ድጋፍ ከኮንጎ ተገንጥዬ የራሴን አገር መስርቻለሁ ብላ አወጀች። ሉሙምባ አገሪቱ ልትበታተን እንደሆነ ሲያይ የተባበሩት መንግሥታት ድርጅት ጦር እንዲልክለት ጠየቀ። የዩኤን ጦር ቢገባም የካታንጋን መገንጠል ለማስቆም ፈቃደኛ አልሆነም። በዚህ ጊዜ ሉሙምባ አንድ እጅግ አደገኛና ታሪካዊ ስህተት ሠራ። የተባበሩት መንግሥታት እና አሜሪካ ሊረዱት ፈቃደኛ ባለመሆናቸው በቀጥታ ወደ ሶቪየት ኅብረት ዩኤስኤስአር ዞሮ የጦር መሣሪያና የሎጂስቲክስ እርዳታ ጠየቀ። ይህ ውሳኔ በዋሽንግተን ዲሲ ውስጥ የአደጋ ደወል እንዲጮህ አዳረገ። በወቅቱ የአሜሪካው ፕሬዝዳንት ድዋይት አይዘንሃወር ሉሙምባ የሶቪየት ኅብረት መጠቀሚያ ሆኖ መላውን አፍሪካ ወደ ኮሚኒዝም ሊያስገባ ነው ብለው አመኑ። የሲአይኤ ኃላፊ የሆነው አለን ዳለስ ሉሙምባን ከሥልጣን ማስወገድ አልፎ ተርፎም መግደል አሳሲኔሽን የአሜሪካ ብሔራዊ ደህንነት ጉዳይ መሆኑን አወጀ። በመስከረም 5 1960 ፕሬዝዳንት ካሳቩቡ በምዕራባውያን ግፊት ጠቅላይ ሚኒስትር ሉሙምባን ከሥልጣን አባረርኩ ብሎ በሬዲዮ አወጀ። ሉሙምባ በበኩሉ ይህ ሕገወጥ ነው በማለት ካሳቩቡን ከፕሬዝዳንትነት አባረርኩ ብሎ መለሰ። አገሪቱ ሁለት መሪዎች፣ ሁለት መንግሥታት አላት የሚል መደናገር ተፈጠረ። ይህንን ትርምስ እንደ ወርቃማ ዕድል የተጠቀመው ሞቡቱ ነበር። መስከረም 14 1960 የ30 ዓመቱ ወጣት ኮሎኔል ሞቡቱ በሬዲዮ ጣቢያ ብቅ በማለት ሁለቱንም የፖለቲካ መሪዎች ካሳቩቡንና ሉሙምባን ከሥልጣን አግዷል ብሎ አወጀ። ሰራዊቱ ሥልጣን መያዙን ገለጸ። ይህ የሞቡቱ የመጀመሪያው መፈንቅለ መንግሥት ነበር። ይህንን እርምጃ እንዲወስድ ከበስተጀርባ ሆኖ ይገፋፋው የገንዘብና የፖለቲካ ድጋፍ ያደረገለት የሲአይኤ ወኪል ላሪ ዴቭሊን እንደነበር የኋሊት የወጡ የአሜሪካ የስለላ ሰነዶች ያረጋግጣሉ። ሞቡቱ የዩኒቨርሲቲ ምሁራንን በመሰብሰብ የኮሚሽነሮች ኮሌጅ የሚባል ጊዜያዊ አስተዳደር አቋቋመ። በእርግጥ እውነተኛው ሥልጣን የነበረው በሞቡቱ እጅ ነበር። ሉሙምባ በተባበሩት መንግሥታት ወታደሮች ጥበቃ ስር በቤቱ የቁም እስረኛ ሆኖ ነበር። ሆኖም ሉሙምባ ከእስር አምልጦ ወደ ምስራቅ ኮንጎ በማቅናት የራሱን ደጋፊዎች ለማሰባሰብ ሞከረ። ሞቡቱ ወዲያውኑ ወታደሮቹን ልኮ ሉሙምባን አስያዘው። ሉሙምባ ሲያዝ እጆቹን ወደ ኋላ ታስሮ በሞቡቱ ወታደሮች እየተደበደበ ፀጉሩ እየተጎተተ በካሜራ ፊት ቀረበ። ይህ ምስል የሞቡቱን ጭካኔ ለዓለም ያሳየው የመጀመሪያው አጋጣሚ ነበር። ሞቡቱ ሉሙምባን በሕይወት ማቆየት ለሥልጣኑ ትልቅ ስጋት መሆኑን አውቆ ነበር። በመሆኑም ጥር 17 1961 ሉሙምባንና ሁለት የቅርብ ጓደኞቹን አሳስሮ ዋነኛ ጠላቱ ወደ ሆነው የካታንጋ መሪ ወደ ሞይስ ሾምቤ ላከው። ይህ ማለት በቀጥታ የሞት ፍርድ እንደመፍረድ ነበር። ሉሙምባ ካታንጋ እንደደረሰ በቤልጅየም ወታደራዊ መኮንኖችና በካታንጋ ወታደሮች ከፍተኛ የድብደባ ስቃይ ከደረሰበት በኋላ በጫካ ውስጥ በጥይት ተደብድቦ ተገደለ። አስከሬኑም እንዳይገኝ በሰልፍሪክ አሲድ ውስጥ እንዲሟሟ ተደረገ።
የሉሙምባ ግድያ ሞቡቱ ለምዕራባውያን አስተማማኝ አጋር አድርጎ አጸደቀው። ሞቡቱ ሉሙምባን ለማስወገድ የሶቪየትን ኅብረት ተጽዕኖ ከኮንጎ ገሸሽ አደረገ። አሜሪካና አጋሮቿ ይህንን ተግባሩን አደነቁለት። በሚሊዮን የሚቆጠር ዶላር የገንዘብ እርዳታ፣ የጦር መሳሪያና የፖለቲካ ድጋፍ አዥጎድጎዱለት። ሞቡቱ ስልጣኑን ለጊዜው ለሲቪል መንግስት የመለሰ በማስመሰል ወደ ጦር ሰራዊቱ ቢመለስም እውነተኛው የኮንጎ ኃይል ያለው በርሱ እጅ መሆኑን ለሁሉም አሳይቶ ነበር። መድረኩ ሙሉ በሙሉ ተመቻችቶለታል። አሁን የሚቀረው ነገር ቢኖር ዘውዱን በራሱ ላይ መድፋት ብቻ ነበር። ከሉሙምባ ግድያ በኋላ ኮንጎ ለተወሰኑ ዓመታት የፖለቲካ ትርምስ ውስጥ ቆይታለች። ሞቡቱ ስልጣኑን ለሲቪል አስተዳደር አስረክቤያለሁ ቢልም ከበስተጀርባ ሆኖ የፖለቲካውን ክር የሚጎትተው እርሱ ራሱ ነበር። ፕሬዚዳንት ካሳቩቡ እና ጠቅላይ ሚኒስትር ሞይስ ሾምቤ የካታንጋው መገንጠል ከከሸፈ በኋላ ወደ ብሔራዊ ፖለቲካ የተመለሰው በስልጣን ሽኩቻ እርስ በርሳቸው ሲባሉ ነበር። አገሪቱ በሙስና፣ በአስተዳደር በደልና በግጭቶች ታምሳለች። ሕዝቡ በፖለቲከኞች ቃል ኪዳን ተስፋ ቆርጦ መረጋጋትን በከፍተኛ ሁኔታ ይመኝ ነበር። ሞቡቱ ይህን የሕዝቡን ስሜትና የፖለቲከኞቹን ድክመት በሚገባ እያጠና ነበር። አሜሪካና ቤልጂየምም ቢሆኑ ኮንጎ የተባለችው ግዙፍና በማዕድን የበለጸገች ሀገር በፖለቲከኞች እጅ ወድቃ መበታተኗ ለቀዝቃዛው ጦርነት ስትራቴጂያቸው አደጋ መሆኑን ተረድተው ነበር። በመሆኑም አሜሪካኖች ጠንካራ ሰው ስትሮንግማን ኮንጎን እንዲመራ ይፈልጉ ነበር። ያ ሰው ደግሞ ከሞቡቱ ውጪ ማንም ሊሆን አይችልም። እንደ አውሮፓውያን አቆጣጠር ህዳር 24 1965 ሞቡቱ ሰራዊቱን አስከትሎ ወደ ፖለቲካው መድረክ ለሁለተኛ ጊዜና ለመጨረሻ ጊዜ ብቅ አለ። የጦር አዛዦቹን በመሰብሰብ ሁለተኛውን መፈንቅለ መንግሥት ያለ ምንም ደም መፋሰስ አከናወነ። ፕሬዚዳንት ካሳቩቡንም ሆነ ሌሎቹን ፖለቲከኞች ከስልጣን አባረረ። በሬዲዮ ብቅ ብሎ ለሕዝቡ ሲናገር ፖለቲከኞች አገሪቱን ወደ ጥፋት አፋፍ አድርሰዋታል፣ እኔ ስልጣን ያስኩት ለ5 ዓመት ብቻ አገሪቱን ለማረጋጋትና ኢኮኖሚውን ለማዳን ነው በማለት ቃል ገባ። ሕዝቡ የፖለቲከኞቹን ሽኩቻ ስለሰለቸው የሞቡቱን መምጣት በጭብጨባና በደስታ ነበር የተቀበለው። ሆኖም ሞቡቱ ለ5 ዓመት ብቻ ስልጣን ላይ ለመቆየት ምንም አይነት ዓላማ አልነበረውም። ስልጣን እንደያዘ ወዲያውኑ ፍጹም አምባገነን ዲክቴተር ወደ መሆን ጉዞውን ጀመረ። መጀመሪያ ያደረገው ነገር የክልል መንግስታትን ስልጣን በመንጠቅ አገሪቱን ወደ ማዕከላዊ አስተዳደር ማምጣት ነበር። የፓርላማውን ስልጣን ገፈፈ። የሰራተኛ ማህበራትን በግድ ከራሱ መንግስት ጋር እንዲቀላቀሉ አደረገ። በ1966 ዓመተ ምህረት የጠቅላይ ሚኒስትርነትን ቦታ ሰርዞና እርሱ ራሱ የኮንጎ ሪፐብሊክ ፕሬዝዳንት፣ የጦር ኃይሎች ጠቅላይ አዛዥ፣ የመከላከያ ሚኒስትር፣ የፖሊስ ኃይል የበላይ ኃላፊ መሆኑን አወጀ። ስልጣን በሙሉ በአንድ ሰው እጅ ተሰበሰበ። ሞቡቱ ስልጣኑን ለማስጠበቅ የተጠቀመው ዋነኛው ስትራቴጂ ፍርሃትን መዝራት ነበር። ማንም ሰው ሊሞገተው እንደማይችል ለማሳየት በ1966 የጸደይ ወቅት የጴንጤቆስጤ ሰማዕታት ማርተርስ ኦፍ ፔንቴኮስት በመባል የሚታወቀውን አሰቃቂ እርምጃ ወሰደ። 4 ታዋቂ የቀድሞ የካቢኔ ሚኒስትሮችና ፖለቲከኞች በእርሱ ላይ የሽብር ሴራ አቀናጅተዋል በማለት በሐሰት ወነጀላቸው። በውሸት ችሎት የሞት ፍርድ ፈረደባቸው። ከዚያም በኪንሻሳ በሚገኝ አንድ ትልቅ አደባባይ ላይ ከ50 ሺህ በላይ ሕዝብ በተሰበሰበበት በይፋ በስቅላት እንዲቀጡ አደረገ። ይህ ድርጊት መላዋን ኮንጎን በድንጋጤ አናወጠ። መልእክቱ ግልጽ ነበር። ሞቡቱን የተቃወመ መጨረሻው ሞት ነው። በ1967 ሞቡቱ አንድ እርምጃ ወደፊት በመሄድ አገሪቱን የአንድ ፓርቲ ሥርዓት አደረጋት። ፖፑላር ሙቭመንት ኦፍ ዘ ሬቮሉሽን ኤምፒአር የተባለ ፓርቲ መሰረተ። የፓርቲው መፈክር ኤምፒአር ማለት ሕዝብ ማለት ነው፣ ሕዝብ ማለት ደግሞ ኤምፒአር ማለት ነው የሚል ነበር። እያንዳንዱ የኮንጎ ዜጋ በተወለደበት ቅጽበት ሳይወድ በግዱ የዚህ ፓርቲ አባል እንደሆነ በሕግ ተደነገገ። የፓርቲው ሊቀመንበር የሕይወት ዘመን ፕሬዝዳንት እና የሀገሪቱ አባት ሞቡቱ ሆነ።
ሞቡቱ ስልጣኑን ከማስፈራራት ባለፈ ሌላ የፖለቲካ ጥበብም ይጠቀም ነበር። ተቀናቃኞቹን ከማስገደል ይልቅ በገንዘብ ይገዛቸው ነበር። ማንም ሰው ሊገዛ የሚችልበት ዋጋ አለው የሚል ፍልስፍና ነበረው። ጠላቶቹን ወደ መንግሥት ሥልጣን አምጥቶ ሚኒስትር በማድረግ የገንዘብና የቅንጦት ሕይወት ይሰጣቸዋል። ሕዝቡ ሲጠላቸው ደግሞ ከሥልጣን አውርዶ በሙስና አስሮ ይገርፋቸዋል። ከዚያም እንደገና ምሕረት አድርጎ ይመልሳቸዋል። ይህ የሞቡቱ የማንሳትና መጣል ኮኦፕቴሽን ፖለቲካ ማንም ባለሥልጣን በእርሱ ላይ ለማመት ጊዜና ድፍረት እንዳያገኝ አድርጎታል። በ1970ዎቹ መጀመሪያ ላይ ሞቡቱ በኮንጎ ውስጥ ከፖለቲካ መሪነት አልፎ ራሱን እንደ አምላክ ዴሚጎድ ማቅረብ ጀምሮ ነበር። ቴሌቪዥኖች ዜና ሲጀምሩ የሞቡቱ ምስል ከደመና ላይ ሲወርድ ያሳዩ ነበር። ሕዝቡ ስለ ሞቡቱ መዝሙር እንዲዘምር፣ ስሙንም ሲጠራ ታላቁ መሪ መሲሁ እያለ እንዲጠራ ተገደደ። ሞቡቱ ፍጹም ስልጣን ከጨበጠ በኋላ በኮንጎ ሕዝብ አእምሮ ውስጥ የራሱን ስዕል በጉልህ ለመሳል እና የሕዝቡን ስሜት ለመግዛት አዲስ ርዕዮተ ዓለም ፈጠረ። ይህ ርዕዮተ ዓለም አውተንቲሲቴ ወይንም ወደ አማርኛ ሲተረጎም ትክክለኛ አፍሪካዊነትን መመለስ የሚል ነበር። ሞቡቱ ይህንን የጀመረው ኮንጎውያን የቅኝ ግዛትን የአውሮፓውያን ባህል አውልቀው ጥለው ወደ ጥንታዊው የአፍሪካ ባህልና ማንነታቸው መመለስ አለባቸው በሚል ሰበብ ነበር። ነገር ግን እውነተኛ ዓላማው አገሪቱን በእርሱ አምሳል እንደገና መቅረጽ ነበር። የመጀመሪያው ኢላማ የነበረው የአገሪቱ ስም ነበር። ጥቅምት 27 1971 ሞቡቱ የሀገሪቱን ስም ከኮንጎ ዲሞክራቲክ ሪፐብሊክ ወደ ዛየር ለወጠው። ዛየር የሚለው ቃል በፖርቱጋላውያን ቋንቋ የኮንጎ ወንዝን ለመጥራት ከሚጠቀሙበት ቃል የተወሰደ ነበር። ከሀገሪቱ ስም ባሻገር የገንዘቡ ስም ዛየር ተባለ፣ ወንዙ ዛየር ተባለ። የሀገሪቱ ባንዲራ ተቀይሮ አረንጓዴ ቀለም ላይ ቢጫ ክብብ፣ በክብቡም ውስጥ ነበልባል ይዞ የተነሳ የነብር እጅ የሚያሳይ አዲስ ባንዲራ ተወልበለበ። ይህም ሞቡቱንና ጥንካሬውን የሚወክል ነበር። ቀጥሎ የከተሞች ስም እንዲቀየር አዘዘ። የነጮች ስም የነበራቸው ከተሞች በሙሉ አፍሪካዊ ስም ተሰጣቸው። ሊዮፖልድቪል ኪንሻሳ ተባለች። ስታንሊቪል ኪሳንጋኒ ተባለች። ኤሊሳቤትቪል ሉቡምባሺ ሆነች። ይህ እርምጃ በሕዝቡ ዘንድ ከፍተኛ የብሔረተኝነት ስሜትና ደስታ ፈጥሮ ነበር። ሆኖም አውተንቲሲቴ በዚህ ብቻ አላቆመም። በ1972 ሞቡቱ አዋጅ በማውጣት የትኛውም የዛይር ዜጋ የክርስቲያን ወይንም የአውሮፓውያን ስም መተከም እንደማይችል ደነገገ። ሁሉም ሰው ስሙን ወደ አፍሪካዊ ስም እንዲቀየር ታዘዘ። የውጭ አገር ስም በሕግ የሚያስቀጣ ወንጀል ሆነ። ራሱ ሞቡቱ አርያ ለመሆን ሲል ጆዜፍ ዴዚሬ ሞቡቱ የሚለውን ስሙን ሰረዘና የራሱን አዲስ ስም አወጣ። ሞቡቱ ሴሴ ሴኮ ኩኩ ነንግባንዱ ዋዛባንጋ። የዚህ ስም ትርጉም በሊንጋላ ቋንቋ ከድል ወደ ድል እየተሸጋገረ በመንገዱ ላይ ያለውን ሁሉ ጠራርጎ የሚያጠፋ ሁሉን ቻይ ተዋጊ ማለት ነበር። በተጨማሪም የአውሮፓውያን አለባበስ በዛይር ውስጥ ሙሉ በሙሉ ተከለከለ። ወንዶች ሱፍ፣ ከረባትና ሸሚዝ መልበስ አይችሉም ነበር። በምትኩ አባኮስት ወይም ሱፍ ዩደም ማለት ነው የተባለ ማኦ ዜዱንግ ከሚለበሰው ጋር የሚመሳሰል አዲስ ልብስ እንዲለበሱ ታዘዙ። ሴቶችም ምዕራባዊ ቀሚሶችንና ሱሪዎችን እንዳይለብሱ ተከለከሉ። የዛይርን ባህላዊ የጨርቅ ልብስ ፓኝ እንዲለበሱ ተገደዱ። ሞቡቱ ራሱ የዚህ ባህል ዋና ማሳያ ሆነ። በሕዝብ ፊት ሲቀርብ ሁልጊዜ የነብር ቆዳ ባርኔታ በጭንቅላቱ ላይ ይደፋል። ይህም በአፍሪካ ባህል የነገሥታትና የታላላቅ አለቆች ምልክት ነበር። በእጁ ደግሞ አጋንንትን የሚያባርርና ኃይል የሚሰጥ የባህል በትር ዎኪንግ ስቲክ ይይዝ ነበር። ይህ አውተንቲሲቲ የሚባለው ፖለቲካ ከካቶሊክ ቤተ ክርስቲያን ጋር ከፍተኛ ግጭት ውስጥ አስገብቶታል። ቤተ ክርስቲያኗ ሰዎች የክርስትና ስማቸውን እንዲቀይሩ መገደዳቸውን ተቃወመች። ሞቡቱ ግን በቁጣ ምላሽ ሰጠ። የካቶሊክ ትምህርት ቤቶችን ዘጋ። የካርዲናል ማሉላን መኖሪያ ቤት ወረሰ። የቤተ ክርስቲያኗን ንብረት አገደ። በዛየር ውስጥ
ከሞቡቱ የሚበልጥ አምላክም ሆነ ሃይማኖት እንደሌለ አስረገጠ። የክርስቶስ ምስሎች ከሕዝብ ቦታዎች ተነስተው በሞቡቱ ምስሎች ተተኩ። የሞቡቱ የሥልጣን ዘመን በዋናነት የተመሠረተው በዓለም አቀፍ ፖለቲካ ላይ በተጫወተው የተዋጣለት የቼዝ ጨዋታ ነበር። ቀዝቃዛው ጦርነት ኮልድ ዋር አሜሪካ በሚመራው የምዕራቡ ዓለምና ሶቪየት ኅብረት በምትመራው የኮሚኒስት ዓለም መካከል ዓለምን ለሁለት የከፈለበት ዘመን ነበር። አፍሪካ ደግሞ የዚህ ጦርነት ዋና የትግል ሜዳ ነበረች። ዛየር በማዕከላዊ አፍሪካ ያላት የጂኦግራፊ አቀማመጥ እንዲሁም ያላት እጅግ ግዙፍ የዩሬኒየምና ኮባልት ማዕድን አሜሪካኖችን ከሞቡቱ ጋር አቆራኝቷቸዋል። ሞቡቱ የምዕራባውያንን ፍርሃት በሚገባ ያውቅ ነበር። እኔ ከሌለው ዛየር በኮሚኒስቶች እጅ ትወድቃለች፣ መላዋ አፍሪካም ትከተላለች የሚል ካርድ ሁሌም ይመዝ ነበር። በዚሁም ምክንያት የቱንም ያህል በሰብአዊ መብት ጥሰት፣ በሙስናና በጭካኔ ቢታወቅም አሜሪካ፣ ፈረንሳይና ቤልጂየም ዓይናቸውን ጨፍነው ይደግፉት ነበር። የአሜሪካ ፕሬዚዳንቶች ከሪቻርድ ኒክሰን ጀምሮ እስከ ጆርጅ ኤች.ደብልዩ. ቡሽ ድረስ ሞቡቱን በዋይት ሃውስ በክብር አስተናግደውታል። ሮናልድ ሪጋን ሞቡቱን በአፍሪካ የነጻነት ድምፅና ወዳጃችን በማለት አውድሰውታል። ሲአይኤ ሞቡቱን እንደ ዋና የአፍሪካ ወኪሉ ይጠቀምበት ነበር። በተለይም በአጎራባች አንጎላ ውስጥ የነበረውን የኮሚኒስት መንግሥት ለመጣል አሜሪካ የምትልከው የጦር መሳሪያና የገንዘብ እርዳታ በሙሉ የሚያልፈው በዛየር እና በሞቡቱ በኩል ነበር። ይህ ለሞቡቱ ሥልጣን መቆያ ትልቅ ዋስትና ሆኖት ነበር። በ1974 ሞቡቱ የዛየርን ስም በዓለም አቀፍ ደረጃ ለማስተዋወቅ አንድ ትልቅ ዝግጅት አዘጋጀ። ይህ ክስተት ረምብል ኢን ዘ ጀንግል በመባል በዓለም የስፖርት ታሪክ ከሚታወቁት ታላላቅ የቦክስ ግጥሚያዎች አንዱ ነበር። በታዋቂው የቦክስ አዘጋጅ ዶን ኪንግ አስተባባሪነት የዓለም የከባድ ሚዛን ሻምፒዮን የሆነው ጆርጅ ፎርማን እና ታዋቂው ሙሐመድ አሊ በዛየር ዋና ከተማ ኪንሻሳ ተገናኝተው እንዲጋጠሙ ተደረገ። ይህንን ዝግጅት ወደ ዛይር ለማምጣት ሞቡቱ ለእያንዳንዳቸው ቦክሰኞች $5 ሚሊዮን በወቅቱ እጅግ ከፍተኛ የሆነ ገንዘብ ከሀገሪቱ ካዝና ከፍሏል። የዓለም ታላላቅ ሚዲያዎች በሙሉ ወደ ኪንሻሳ አቀኑ። ሞቡቱ ይህንን አጋጣሚ ተጠቅሞ ዛይርን ዘመናዊ፣ ሰላማዊ እና በዓለም መድረክ ተጽዕኖ ፈጣሪ አድርጎ አቀረበ። ሙሐመድ አሊ ቦማዬ ወይም አሊ ግደለው በሚል የዛይር ሕዝብ ዝማሬ ፎርማንን ሲያሸንፍ ትልቁን የፖለቲካ ትርፍ ያገኘው ግን ሞቡቱ ነበር። ይህ ክስተት ሞቡቱን ከአንድ አምባገነን መሪነት ወደ ዓለም አቀፍ ዝነኛነት አሸጋግሮት ነበር። ሞቡቱ በውጭ ግንኙነቱ እጅግ ብልሃተኛ ነበር። ምዕራባውያንን የሚያስፈራራበት ሌላው መንገድ አንዳንዴ ፊቱን ወደ ምስራቅ አገራት ማዞር ነበር። ወደ ቻይና ተጉዞ ከማኦ ዜዱንግ ጋር ተገናኝቷል። ሰሜን ኮሪያ ሄዶ ከኪም ኢል ሱንግ ጋር ተቃቅፏል። ሰሜን ኮሪያውያን የሞቡቱን ልዩ ፕሬዝዳንታዊ ዘብ ዲኤስፒ እንዲያሰለጥኑ አድርጓል። ይህን ሲያዩ አሜሪካኖች ሞቡቱ ወደ ኮሙኒስት ጎራ እንዳይገባ ፈርተው የገንዘብና የጦር መሳሪያ እርዳታቸውን ይጨምሩለት ነበር። እርሱም ሁለቱንም ጎራ በማታለል የራሱን ኪስ ያደልብ ነበር። የሞቡቱ አስተዳደር በፖለቲካ ሳይንስ አጠራር ክሌፕቶክራሲ ወይም የሌቦች መንግሥት ተብሎ ለሚጠራው ጽንሰ ሐሳብ ፍጹም ምሳሌ ነው። አገሪቱን እንደ አንድ ሉዓላዊት አገር ሳይሆን እንደ ራሱ የግል ንብረት፣ የባንክ አካውንት እና የእርሻ ማሳ አድርጎ ነበር የሚቆጥራት። በዓለም ላይ ካሉ እጅግ ማዕድን ነክ አገራት አንዷ የሆነችውን ዛይርን ምሕረት በሌለው ሁኔታ ዘርፏታል። በ1973 ሞቡቱ ዛይሪያናይዜሽን የሚል አዲስ የኢኮኖሚ ፖሊሲ አወጀ። ይህ ፖሊሲ በውጭ ዜጎች በተለይም በግሪኮች፣ ፖርቱጋላውያን እና ቤልጂያውያን እጅ የነበሩትን እርሻዎች፣ ፋብሪካዎች፣ የንግድ ድርጅቶችና ሱቆች በሙሉ መንግሥት ወረሰ የሚል ነበር።
ዓላማው የአገሪቱን ሀብት ለዛይር ዜጎች ማስረከብ ነው ቢባልም በተግባር ግን የተከሰተው ሌላ ነበር። ሞቡቱ እነዚህን በቢሊዮን የሚቆጠር ዶላር የሚያወጡ ንብረቶች ለቅርብ ዘመዶቹ፣ ለጦር ጄኔራሎቹ እና ለሚኒስትሮቹ በስጦታ አከፋፈላቸው። እነዚህ አዳዲስ ባለቤቶች ስለ ንግድና አስተዳደር ምንም ዕውቀት አልነበራቸውም። የድርጅቶችንና የፋብሪካዎችን ጥሬ ገንዘብ ዘረፉ፣ ማሽኖችን አውጥተው ሸጡ። በመጨረሻም ድርጅቶቹ ኪሳራ ውስጥ ገብተው ተዘጉ። የአገሪቱ ኢኮኖሚ በአንድ ሌሊት ወደቀ። የምግብ እጥረት ተከሰተ። የዋጋ ግሽፈት ወደ ሰማይ ወጣ። ሞቡቱ ስህተት መሰራቱን አውቆ የውጭ ዜጎች ተመልሰው ንብረታቸውን እንዲረከቡ ሬትሮሴሽን የሚል ፖሊሲ ቢያወጣም ማንም አገሪቱን አምኖ ሊመለስ አልደፈረም። የዛይር ኢኮኖሚ እየደማ ሲሄድ የሞቡቱ ግል ሀብት ግን ወደር በሌለው ፍጥነት እያደገ ነበር። የዛይር ብሔራዊ ባንክ ሴንትራል ባንክ ኦፍ ዛይር በቀጥታ በሞቡቱ ቁጥጥር ስር ነበር። ከመዳብ ከኮባልትና ከአልማዝ ሽያጭ የሚገኘው የውጭ ምንዛሬ በቀጥታ ወደ ስዊዘርላንድ በሚገኙት የሞቡቱ ግል የባንክ ሂሳቦች ይገባ ነበር። በታሪክ ጸሐፊዎች ግምት ሞቡቱ በስልጣን ዘመኑ ከ4 እስከ 5 ቢሊዮን ዶላር የሚገመት የአገሪቱን ሀብት ዘርፏል። ይህ ገንዘብ በወቅቱ የዛይር ብሔራዊ የውጭ ዕዳ ጋር እኩል ነበር። ሞቡቱ የዘረፈውን ገንዘብ ለመሠረተ ልማት ማዋል ቀርቶ እጅግ በሚያሳብድ የቅንጦት ሕይወት ላቪሽ ላይፍስታይል ያጠፋው ነበር። በዓለም ዙሪያ በፓሪስ፣ ብራስልስ፣ ስፔን፣ ፖርቱጋልና ሞሮኮ ከ30 በላይ የቅንጦት ቤተ መንግሥቶችን ገዝቷል። በዛይር ውስጥ ደግሞ በትውልድ አካባቢው አቅራቢያ ግባዶላይት በተባለች የጫካ ከተማ ውስጥ ራሱን የቻለ ቨርሳይ ኦፍ ዘ ጀንግል የተባለ እጅግ ግዙፍና አስደናቂ ቤተ መንግሥት አስገነባ። ይህ በጫካ መሃል የተሠራ ቤተ መንግሥት ከጣሊያን የመጣ የእብነ በረድ ወለል፣ ከፈረንሳይ የመጡ ጥንታዊ ዕቃዎች እና በወርቅ የተለበጡ መጸዳጃ ቤቶች ነበሩት። ዓለም አቀፍ አውሮፕላን ማረፊያ አስገንብቶ አየር ፈረንሳይ በየሳምንቱ ኮንኮርድ አውሮፕላንን ለሞቡቱ ቤተሰብ ብቻ ኪራይ እንዲያቀርብ አድርጎ ነበር። ሞቡቱና ባለቤቱ ለገበያ፣ ፀጉራቸውን ለመቆረጥ ወይንም ለሕክምና በኮንኮርድ አውሮፕላን ወደ ፓሪስ ሄደው ይመለሱ ነበር። በምግብ ሰዓት ከፓሪስ በረዶና ትኩስ ኬኮች በአውሮፕላን ይመጡለት ነበር። ይህ ሁሉ ሲሆን የዛይር ሕዝብ ግን በዓለም ላይ ካሉ እጅግ ድሃ ከሚባሉት ተርታ ተመድጎ ነበር። መንገዶች ፈረሱ፣ ሆስፒታሎች መድኃኒት አጡ፣ ትምህርት ቤቶች ተዘጉ። የመንግሥት ሠራተኞችና ወታደሮች ለወራት ደሞዝ አያገኙም ነበር። ሞቡቱ ወታደሮቹ ደሞዝ ሲጠይቁት መሳሪያ አላችሁ፣ ለምን ራሳችሁን አታስተዳድሩም የሚል መልስ ይሰጣቸው ነበር። ይህ ማለት ሕዝቡን እየዘረፋችሁ ብሉ ማለት ነበር። ሞቡቱ በዘረፋና በቅንጦት ሲሰክር በዛይር ውስጥ ተቃውሞዎች ማቆጥቆጥ ጀመሩ። የሞቡቱ ሰራዊት ኤፍኤዚ በሙስና የተዘፈቀ ሞራል የሌለውና ደሞዝ የማይከፈለው በመሆኑ የሀገሪቱን ዳር ድንበር ማስከበር አልቻለም ነበር። ይህ ድክመት የታየው በ1977 እና በ1978 በተከሰቱት ሁለት የሻባ የቀድሞ ካታንጋ ጦርነቶች ጊዜ ነበር። ከአንጎላ የተነሱ የኮንጎ አማጽያን ኤፍኤልኤንሲ ማዕድን ወደ ሞላባትን የሻባ ግዛት ጥቃት ሰነዘሩ። የዛይር የኢኮኖሚ የጀርባ አጥንት የሆነውን የማዕድን ክልል በአማጽያን እጅ ወደቀ። ሞቡቱ በድንጋጤ ወደ ምዕራባውያን ጌቶቹ ጮኸ። የኮሚኒስት ደጋፊ የሆኑት አማጽያን ዛይርን ሊቆጣጠሩ ነው በማለት አሜሪካንና ፈረንሳይን አሳመነ። ምዕራባውያኑም የሞቡቱን ሥልጣን ለማዳን ፈጥነው ደረሱ። ፈረንሳይ የውጭ ሌጊዮን የሚባሉትን እጅግ የሰለጠኑ ወታደሮቿን ፓራሹት በማድረግ ወደ ሻባ ላከች። ሞሮኮ፣ ግብፅና ቤልጂየም ወታደሮቻቸውንና መሳሪያ በማቅረብ አማጽያኑን ደምሰሱ። ሞቡቱ በራሱ ሰራዊት ሳይሆን በውጭ ኃይሎች ጥበቃ ሥልጣኑን
አተረፈ። ከዚህ ክስተት በኋላ ስልጣኑን የሚጠብቅለት በሰሜን ኮሪያና በእስራኤል የሰለጠነው የልዩ ፕሬዚዳንታዊ ዘብ ዲቪዥን ስፔሲያል ፕሬዚዳንሲያል ዲኤስፒ የተባለው የግል ጦሩ ብቻ ነበር። ይህ ጦር በሞቡቱ ጎሳ ንግባንዲ አባላት ብቻ የተሞላ እና የተሻለ ደሞዝ የሚከፈለው ሕዝብን ያለ ርኅራኄ የሚጨፈጭፍ ኃይል ነበር። በ1980ዎቹ ውስጥ የሞቡቱ አገዛዝ እጅግ ጨቋኝ ሆነ። የተማሪዎች ዓመፅ በኪንሻሳና ሉቡምባሺ ዩኒቨርሲቲዎች ሲነሳ ሞቡቱ የሱን ልዩ ጦር በመላክ ተማሪዎችን በግፍ አስጨፈጨፈ። የተማሪዎች ማደሪያ ቤቶች በሌሊት ተከበው መብራት ጠፍቶ በመቶዎች የሚቆጠሩ ወጣቶች በካራና በጥይት ተረሸኑ። አምነስቲ ኢንተርናሽናል እና ሌሎች የሰብአዊ መብት ተሟጋቾች ይህንን የሞቡቱን ጭካኔ ለዓለም ቢያጋልጡም ሞቡቱ ግን አሜሪካ ከጎኑ ስላለች ምንም አልመሰለውም። የሰለላ መረቡ ኤስኤምአይፒ እጅግ ሰፊ ከመሆኑ የተነሳ ዜጎች በየቤታቸው በነጻነት ማውራት አይችሉም ነበር። በቤተሰብ አባላት መሃል ሳይቀር ሰላዮች ነበሩ። የፖለቲካ ተቃዋሚዎች ታፍነው ይሰወራሉ፣ አሊያም በመሬት ስር ባሉ እስር ቤቶች ውስጥ ይበሰበሱ ነበር። ታዋቂው የፖለቲካ ተቃዋሚ ኤቲየን ሺሴኬዲ በተደጋጋሚ ሲታሰር፣ ሲፈታ እና ሲንገላታ የኖረው በዚህ ዘመን ነበር። ሞቡቱ በዛይር ውስጥ ምንም አይነት ዲሞክራሲ አይኖርም፣ እኔ አባታችሁ ነኝ፣ እናንተ ልጆቼ ናችሁ፣ ልጆች አባታቸውን አይቃወሙም እያለ በይፋ ይናገር ነበር። የሞቡቱ ፍጹማዊ ስልጣን መሸርሸር የጀመረው በ1990ዎቹ መጀመሪያ ላይ ነው። ለዚህ ደግሞ ዋነኛው ምክንያት ከዛይር ውጭ የተፈጠረው የዓለም አቀፍ ፖለቲካ መቀየር ነበር። እንደ አውሮፓውያኑ አቆጣጠር በ1989 የበርሊን ግንብ ፈረሰ። ብዙም ሳይቆይ ሶቪየት ኅብረት ተበታተነች። የቀዝቃዛው ጦርነት ተጠናቀቀ። ይህ ለሞቡቱ የሞት ደወል ነበር። አሜሪካና ምዕራባውያን አገራት በኮሙኒዝም ላይ የነበራቸው ፍርሃት ስላበቃ ሞቡቱን እንደ አስፈላጊ አጋር ማየታቸውን አቆሙ። አሁን የምዕራባውያን ትኩረት ወደ ዴሞክራሲ፣ ሰብአዊ መብትና መልካም አስተዳደር ዞረ። በአሜሪካ ኮንግረስ የሞቡቱ የሙስናና የጭካኔ ሪከርድ በግልጽ መተቸት ጀመረ። የገንዘብ እርዳታዎች ተቋረጡ። ሞቡቱ የአሜሪካን ፕሬዚዳንት ቢል ክሊንተንን ለማግኘት ያደረገው ጥረት ውድቅ ተደረገበት። ለ30 ዓመታት ጠቃሚ አምባገነን የነበረው ሞቡቱ አሁን በዓለም አቀፍ ደረጃ የተጠላ እና አሳፋሪ ሸክም ሆነ። ከውጭ ያለው ጫና ሲበረታበት በሀገር ውስጥም ሕዝባዊ ዓመፁ ገነፈለ። ሕዝቡ በረሃብ በበሽታና በዋጋ ግሽበት ተቆራምዶ ነበር። ዛይር በሚሊዮን የሚቆጠር ፐርሰንት ሃይፐር ኢንፍሌሽን የዋጋ ግሽበት አጋጠማት። ሞቡቱ ተገዶ የብዙሃን ፓርቲ ሥርዓትን መልቲ ፓርቲ ሲስተምን እንደፈቀደ በቴሌቪዥን ቀርቦ እያለቀሰ ተናገረ። ፓርላማ እንዲቋቋምና ሽግግር እንዲደረግ ተስማማ። ሆኖም ይህ የሞቡቱ የተለመደ የማታለል ስልት ነበር። ተቃዋሚዎቹን በመከፋፈልና እርስ በርስ በማጋጨት ሽግግሩን ለዓመታት አጓተተው። ወታደሮቹ ደሞዝ ስላጡ ኪንሻሳና ሌሎች ከተሞች ሁለት ጊዜ በ1991 እና በ1993 ሙሉ በሙሉ ዘረፉ። በሀገሪቱ ውስጥ መንግሥት የሚባል ነገር ጠፋ። በዚህ የትርምስ ወቅት በአጎራባች ሩዋንዳ የዘር ማጥፋት ወንጀል ተፈጸመ። የፖል ካጋሜ የሩዋንዳ አርበኞች ግንባር ሥልጣን ሲቆጣጠር የዘር ማጥፋቱን የፈጸሙት የሁጡ ሚሊሻዎች ኢንተራሃምዌ እና የሩዋንዳ ጦር አባላት ከ2 ሚሊዮን በላይ ስደተኞችን አስከትለው ወደ ዛየር ምስራቃዊ ድንበር ገቡ። ሞቡቱ እነዚህን ታጣቂዎች በዛየር ምድር አስጠለላቸው። ይህ ድርጊቱ ለራሱ ውድቀት የመጨረሻውን ሚስማር የመታ ስህተት ነበር። የሩዋንዳው አዲስ መንግሥት እነዚህ ታጣቂዎች ከዛየር እየተነሱ ጥቃት ስለሰነዘሩበት ሞቡቱን ለማስወገድ ወሰነ። ሩዋንዳ
ኡጋንዳ እና አንጎላ ተባብረው በዛየር ውስጥ የነበሩትን የተለያዩ አማጺ ቡድኖች በአንድነት በማደራጀት የዲሞክራቲክ ኃይሎች ጥምረት ለኮንጎ ነፃነት የሚባል ጦር ፈጠሩ። የዚህ ጦር መሪ የተደረገው ለብዙ ዓመታት በጫካ ውስጥ ሲዋጋ የነበረው ግን ብዙም የማይታወቀው ላውራንት ዴዚሬ ካቢላ ነበር። በ1996 መጨረሻ ላይ የካቢላ ጦር በሩዋንዳና ኡጋንዳ ጦር ታግዞ ከምስራቅ ዛየር ጉዞውን ጀመረ። የሎረንት ካቢላ ጦር ወደ ኪንሻሳ ሲገሰገስ የሞቡቱ ሰራዊት ኤፍኤዜድ መዋጋት አልፈለገም። ለዓመታት ያልተከፈለው የተራበውና በሙስና የነቀዘው ሰራዊት ከአማጽያኑ ፊት እየሸሸ የገዛ አገሩን ከተሞች እየዘረፈ ይፈረጠጥ ነበር። ሞቡቱ ስልጣኑ ከአፍንጫው ስር ሲተን እያየ ነበር። በዚህ ወቅት ሞቡቱ ራሱ በግል ጤናው ክፉኛ ታሞ ነበር። የፕሮስቴት ካንሰር ተይዞ በስዊዘርላንድና ፈረንሳይ ሕክምና ሲከታተል የነበረው ሞቡቱ አካሉ ክፉኛ መንምኖ ፊቱ ጠውልጎ ነበር። በግንቦት ወር 1997 የካቢላ ጦር የዛይርን ዋና ከተማ ኪንሻሳን ሊቆጣጠር ጥቂት ኪሎ ሜትሮች ሲቀሩት የደቡብ አፍሪካው ፕሬዝዳንት ኔልሰን ማንዴላ ሞቡቱንና ካቢላን በደቡብ አፍሪካ የጦር መርከብ ላይ አገናኝተው ሰላማዊ የሥልጣን ሽግግር እንዲያደርጉ ሞከሩ። ካቢላ ግን ሞቡቱ ያለምንም ቅድመ ሁኔታ ሥልጣን እንዲለቅ ብቻ ነበር የጠየቀው። ሞቡቱ ይህንን አልቀበልም ቢልም እውነታው ግን ኃይሉ ሙሉ በሙሉ ተሟጦ ነበር። ግንቦት 16 1997 የ74 ዓመቱ ሞቡቱ ሴሴ ሴኮ ለ32 ዓመታት ያህል እንደ አምላክና እንደ ግል ንብረቱ የገዛትን ኪንሻሳን ለዘላለም ተሰናብቶ በአውሮፕላን ሸሸ። ወደ ትውልድ መንደሩ ገባዶ ላይ ተአከና። እዚያም የልዩ ጦሩ አባላት ዲኤስፒ ሳይክረሩ ገንዘብ ካልሰጠህን ብለው አስጨንገውት ነበር። በጭንቅ ወደ ቶጎ ከዚያም በመጨረሻ የፖለቲካ ጥገኝነት ወደ ፈቀደችለት ሞሮኮ ራባት ሸሸ። ከሞቡቱ መሸሽ ማግስት ሎረንት ካቢላ ኪንሻሳ ገባ። ዛይር የሚለውን የሞቡቱን ስም ሰረዘና አገሪቱን ወደ ቀድሞ ስሟ ዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ መለሳት። ሞቡቱ በስደት በሞሮኮ የኖረው ለጥቂት ወራት ብቻ ነበር። ኃያልነቱ፣ አስፈሪነቱና የዘረፈው ቢሊዮን ዶላር ከሞት ሊያድነው አልቻለም። መስከረም 7 1997 ሞቡቱ ሴሴ ሴኮ በራባት ከተማ በካንሰር ምክንያት ከዚህ ዓለም በሞት ተለየ። አስከሬኑ በሞሮኮ በሚገኝ አንድ የክርስቲያን መቃብር ስፍራ ያለምንም መንግሥታዊ ክብርና ሥነ ሥርዓት በጥቂት ቤተሰቦቹ ብቻ ተከበረ። ሞቡቱ ሴሴ ሴኮ በአፍሪካ ታሪክ ውስጥ እጅግ አስከፊ ጠባሳ ትቶ ያለፈ መሪ ነው። በሥልጣን ዘመኑ አንዲትን እጅግ ባለጸጋ አገር ወደ ምድረ በዳነት ቀይሯታል። ክሌፕቶክራሲ ለሚለው ቃል ሕያው ማሳያ ሆኖ አልፏል። ሞቡቱ በነበረበት ጊዜ የገነባው ነገር ቢኖር የራሱን የግል ኪስና የአምባገነንነት ሥርዓት ብቻ ነበር። እርሱ ሲወድቅ የተወው ትርምስ ኮንጎን ወደ አሰቃቂው የአፍሪካ የዓለም ጦርነት ፈርስት ኤንድ ሴኮንድ ኮንጎ ዋርስ ውስጥ ከቷታል። ከ5 ሚሊዮን በላይ ሰዎች ያለቁበት ይህ ጦርነት የሞቡቱ የ32 ዓመታት የተበላሸ አስተዳደርና ተቋማትን የማፍረስ ፖሊሲ ቀጥተኛ ውጤት ነው። ዛሬም ድረስ ዲሞክራቲክ ሪፐብሊክ ኮንጎ የሞቡቱ አገዛዝ ካቆሰላት ጥልቅ ቁስል ሙሉ በሙሉ አላገገመችም። ሞቡቱ ሴሴ ሴኮ ያ ሁሉን ቻይ ተዋጊ፣ መንገዱ ላይ ያለውን ሁሉ ጠራርጎ የሚያጠፋው፣ በመጨረሻ የራሱን አገር ጠራርጎ አጥፍቶ ራሱም በባዕድ አገር መሬት ስር ተረስቶ ቀረ። ታሪኩ ለዛሬም ሆነ ለነገ መሪዎች ትልቅ የማስጠንቀቂያ ደወል ነው። ስልጣን፣ ዘረፋ እና የውጭ ኃይሎች ድጋፍ ጊዜያዊ እንጂ ዘላቂ ያለመሆኑን እና ከሕዝብ የሚበልጥ ምንም ኃይል እንደሌለ የሞቡቱ ሕይወት በግልጽ ያስተምረናል።